በቃ የሚያበጣብጠን ሰው አለ እንዴ? እኮ ግራ ገባ። እኔ ታው ብያለሁ ስህተት ነው የሰራው እውነት ለመናገር ዛሬ ነገር ከሆነ ማለት ነው አንተ መልእክት ከሆነ ይዞ የመጣው አለመቀበል ነው። ትችላለህ፣ በቤት አይደል አለመቀበል ትችላለህ። አንተ ብቻ ነህ ናቲ። ምንድነው ደግሞ ያስከው? እሺ አስቀምጠው፣ ምን ችግር አለው? አላስቀምጥም። ምንድነው ያለው? ታዲያማ ምንድነው እሱ ያደረከው? ምግብ መስሏችሁ ነው? የምን ለአንቺ የተላከ እቃ ነው እዚህ ውስጥ ያለው። አዎ እርታችሁ ልትሞቱ ነው እንዴ? ፈርተን ቢፈነዳብን ጂላ አይደለም። እንዳንተ መጃጃል አልፈልግም። ምንድነው? ከፈተው በልሽ። ሰላም ሰላም፣ እንዴት ናችሁ ቤተሰቦቻችን? እኛ አለን፣ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬም ደግሞ ፍፄ ናቲ አዲስ ነገር አለ ብሎ አዎ፣ በእርግጥ ተላላኪ ሆኗል። አሁን ላይ ናቲ ተላላኪ ሆኗል ማለት ልክ ነው። አንዳንዴ ናቲ እውነት ለመናገር የሚያመጣቸው ነገሮች ልክ ናቸው። አሪፍ አሪፍ መልእክት ያመጣል፣ አሪፍ አሪፍ ሀሳብ ያመጣል። ከነሳሚም ጎን ነው፣ ከኛም ጎን፣ ከሁላችንም ጎን እየሆነ ወንድምነቱን እያሳየ ያለ ልጅ ነው። ግን ደግሞ አንዳንዴ ደግሞ የሚያመጣቸው ነገሮች ስህተት ነው። ባጭሩ ዛሬ የመጣንበት ሀሳብ ትልቅ መልእክት ይዤ እየመጣው ነው ምናምን ብሎናል። አላውቅም ምን ይዞ እንደሚመጣ ከማን ይዞ እንደሚመጣ ምን ሊለንም እንዳሰበ የማውቀው ጉዳይ የለም። እኛ በእርግጥ አሁን ያለንበት ሁኔታ ትንሽ ውዝግብግብ ነው፣ ከባድ ነው። እኔ ግራ እያጋባኝ ነው። እኔ ከመሀላችንም የሆነ በቃ የሚያበጣብጠን ሰው አለ እንዴ? እኔ እኮ ግራ ገባኝ። እኛም ቤት ሰላም የለም፣ እናንተ ጋርም እንደዛው አለ። ባይኖር ኖሮ እውነት ለመናገር እንዴ እስካሁን ከብዙ ችግሮች ውስጥ ወጥተን እኮ ሰላም መሆን እንችል ነበር። ግን ደግሞ ማን እኔ ለማን እየረዳ እንደሆነ ማን ምን እያሰበ እንደሆነ ማለት ነው እውነት ለመናገር በጣም ከባድ ነው። ደግሞም ያ ሰውዬ ማለት ቤቱ ጋር መሄድ እንዳለበት ያውቃል፣ ማንን መጠቀም እንዳለበት ያውቃል። እና ሁላችንም ተጠቅሞብናል ብቻ ሳይሆን በቃ ሁላችንም እንደሚፈልገው ነው ያደረገን። ሲፈልግ ያጣላናል፣ ሲፈልግ ደግሞ እንድናዝልለት ያደርጋል። ብቻ ነው ያላቅም። እና ቤተሰቦቻችን ያው ዛሬ ናቲ የሆነ እስቲ አዲስ ይዤው የምመጣው ነገር አለ ብሎን ብቻ በዳንኤል ጉዳይ ነው። እኔ ምን እንደሆነም አልነገረኝም። በዳንኤል ጉዳይ የሆነ ይዤው የምመጣው ነገር አለ እና ቤት ጠብቁኝ ነው ያለው። ባለፈውም አይተሃል ከእሱ ጋር ከዳንኤል ጋር እኔ እንዴት እንደተዋወቁም እንደተግባቡም አላቅም። በዚህ ከገነት ጋር ደውሎ ስልክ ምናምን አገናኘ እኮ አገናኘ። እኔ ታው ብያለሁ ስህተት ነው የሰራው እውነት ለመናገር ያ ትልቅ ስህተት ብቻ። አሁን ሳሚ ሲሰማ በጣም ነበር የተናደደው እንዴ። ከዛ ሰው እነሱ አስረውን አይደል ያስቀመጡት እኮ እሱ ደግሞ ገና እየተንቀጨቀጨ እየሄደ ማገናኘት ከገኒ ጋር ያለው ነገር ሲጀመር እኮ ምንም ሊኖራቸውም አይገባም። እንግዲህ እሱ ግን ጭራሽ ማገናኘቱ ሲጀመር በእናቴ ካሁን በኋላ እኔ የለሁበትም። ግን ከእናቴ ራስ አልወርድ ብሏል እሱ ሰው ሲጀመር። አንዴ ከእሷ ጋር ስልክ አገናኙኝ ይላል፣ አንዴ አድኝኝ ይላል። እኔ መጨረሻ ዮናስ መጨረሻ ነገር ከሆነ ማለት ነው አንተ ፊት አለመስጠት ነው በቃ። ሰው ሲጀመር ያፍዝ ናቲም ቢሆን በቃ ማራቅ ነው እኮ። ናቲን ነው የምልህ እኮ መጥፎ መልእክት ከሆነ ይዞ የመጣው አለመቀበል ነው። ትችላለህ፣ በቤት አይደል አለመቀበል ትችላለህ። ቆየ ደግሞ እኮ ቆየ ደርሻለሁ ካለ ራሱ ምን አውቃለሁ። እስቲ ያ ናቲ ደግሞ ዛሬ የሆነ አዲስ ነገር ይዤ እመጣለሁ ብሏል። እኔ በምን ጉዳይ እንደሆነም አላውቅም። እኔ እንጃ ጠብቆኝ የሆነ እንትን አላውቅም። ብቻ እስቲ መጥቶ እናየዋለን። እንግዲህ እኔ እኛ ነገር ግራ እያጋባኝ ነው። በቃ እኔ መበጥበጥ እኮ በዛም መበጥበጥ እዚህም መበጥበጥ ሲጀመር ሳሚ የኛ እኮ ተፋታ ምን አውቃለሁ። እኔ እመጣለሁ ድክመቱ እኛ ጋር እኮ ነው። ሁሉንም ነገር አምነን መቀበል፣ ሁሉንም ነገር ልክ ነው ብለን ማመን፣ ማንን ማመን እንዳለብን አናውቅም። ያ ነው ችግሩ። ሲጀመር መልፈስፈሳችን እዚህ ጠብቁኝ አሁን ደርሻለሁ ብሎ እስካሁን የለም። ሌላ ነገር አንድ ነገር ወሬ እዚህ እንዳይወራ በቃ ሰልችቶኛል። አሁን እኔ ሰላም ነው የምፈልገው። እኛም እኮ ገና ሰላም ነው የምንፈልገው። እዚህ ገነትን ባለችበት ነው የምፈልጋችሁ። ስለ እኔ ምን እንደሆነም አላውቅም። በቃ እኔ ግን በቃ በአንቺ ጉዳይ ከመጡብኝ ነግሬያለሁ። ናቲንም ቢሆን ያ ዳንኤልም ቢሆን በቃ ይዞ የሚመጣውን ነገር አናውቅም። ግን ደግሞ ቢያንስ ማለት ነው አትቀበሉት። እኛ ምን እንቀበለዋለን? ዮናስ ማን ነው? ናቲ አንተ ነህ? ከማን ጋር ነው የመጣው? ብቻዬን ያንን ሰው ብቻዬን እንዳይመጣ እኔ ብቻውን በመሆኑ ራሱ በምን
አንተ ብቻህን ነህ ናቲ? ምንድን ነው ደግሞ ያዝከው? ምንድን ነው መሶብ ይዘህ የምትዞረው? ዛሬ ሰው ያብዳል ዮናስ። ኧረ ቆይ እሱን ተወው። ምግብ ነው ምንድን ነው ምግብ ይዘህ መጣህ? እኛ ሀገር ላይ ማለት ነው በዳቦ ነው ወይ በእንጀራ ተፈትፍቶ ነው የሚካሄደው። እኔም እንደዛ ነው የማውቀው። ምንድን ነው ይሄ እዚህ ያለው? አዎ እኛ ሀገር እንደዛ ነው። ዮናስ ነስራት እኮ ምንድን ነው ናቲ? ቀልድ ነው። እዚህ ውስጥ ትልቅ ነገር ነው ያለው። አትቀልዱበት። እሺ አውርደው ጋር እሺ አስቀምጠው። ምን ችግር አለው? አላስቀምጥም። ለማን ነው ይዘህ የመጣው? ምንድን ነው ይዘህ የመጣው? እንጀራ ከሆነ እናምጣና እንብላ እዚህ ጋር። ኧረ ገኔ ትልቅ እንትን ነው እንጀራ ምግብ ምናምን አይደለም። እኛ እየተጨነቅን ነበረ። ምን ይዞብን ይመጣል? ምንድን ነው ዛሬ ደግሞ እንጀራ ወይ ዳቦ ነው የሚካሄድበት። ምንድን ነው አውቃችኋል? አይደለም እንደዚህ እንደ ቦርሳ ምንድን ነው ታዲያ ይዘህ የምትዞረው? መሶብ መንገድ ላይ ነው ግን ይሄን ይዘህ የመጣው ሰው ምን ይላል? ምንድን ነው ሲጀምር መሶብ እኮ ነው። ምንድን ነው ምን ሆናችሁ ነው እናንተ? እንዴ ይሄን እኮ ሴት ብቻ ነው የሚሸከመው። አንተ እንደዚህ አንቀፍደህ በሰው መሀል ይሰማል። አይ ሴት ብቻ ሳይሆን ይሆናል። ይሄ እኮ የቤት መሶብ አንዴ በእናትህ ወንድ ልጅ አይዘም ይሄን አይደለም። አንተ ሰው ልጠይቅ ነው የመጣው? አይ ቆይ ተረጋጉ። አይደለም ሰው ልጠይቅ አይደለም። አንተ ምን ብዬ ነው የመጣሁት? በእናትህ እኛ ማሱን ተጨቀን እየጠበቅን ነው እኮ። አንተ አገልግል ይዘህብን መጣ እንጂ እነዚህ ሰዎች ይሄ አገልግል አይደለም። አንተ መሶብ እኮ ነው። ምንድን ነው ያክል? እስቲ አትንካ፣ አረፍ፣ ስነ ስርዓት ያዝ። ምንድን ነው ያለው? እሱ አዳማ ምንድን ነው እሱ ያደረከው? ምንድን ነው እሱ ያለው? ሊጋኒ ምግብ መስሏችሁ ነው? የምን እኔማ እኮ እንደዛ ነው። ምግብ ነው በእኛ ሀገር ምግብና ዳቦ ነው። ዳቦ ቅቤ ተቀርጾ ደግሞ ጾም ነው። አሁን ሲጀመር ናቲ እኔ እፈራለት ነበር እንዳያሳብደው። ያሳበደ ብዶ ጭራሽ መሶብ ይዘህ መዞር ጀመርክ አንተ ልጅ። አንተ ዮናስ ምንድን ነው የምትቀልዱት? እኛ ብዙ ችግር አለብን። ምንድን ነው መሶብ ይዘህ ለማምጣት ነው እንዴ? ጠብቁኛል። ብዙ ነገር ያደርጋል እሱ ልጅ። አሁን መሶብ አሸክመዋል። ሰሞኑን ደግሞ ሌላ ነገር ተሸክመህ ትዞራለህ። አንተ ራሱ ምን ሆነ ነው ስንጠይቃት መልስ ገባ ሰው አላየም። እዚህ ነው የመጣው። እንደውም እኮ አናዳችሁኛል። በር አልከፍት ስትሉ ይሄ ቆይ ጎረቤት ያየ ሰው የለም ወይ? እዚህ ስትወጣ ደረጃ እንዲህ ምን አገባቸው ጎረቤት? እና መሶብ ሙሉ መሶብ ድስት የለም። ዮናስ ስነ ስርዓት ህዝብ ለአምጣ ብረት ድስትም ትሸከም። ምን ቤት ለቀቅ? ኧረ አትቀልዱብኝ በእናታችሁ። ቤት ለቀ ነው? ለምንድን ነው ቤት የምለቀው? እና ዕቃህን ይዘህ እየዞርክ መሶብ ያለ ዕቃ እንደሆነ አውቃለሁ እኔ። መሶብ እኔ ላይ እየቀለዳችሁ ነው፣ እየሳቃችሁ ነው። አሳበደው ገኒም ሳቅሻ አይደለ? ችግር ምግብ ከሆነም እየጾምን ነው። እኛ ርቦናል። መፍቻ ሰዓትም ደርሷል። ምግብ 9 ሰዓት ሊሆን አሁን ይሄን ይዞ መምጣት ምኑ ነው የሚያስቀው? ያስቃል አይደል? ያስቃልም ያሳቅቃልም ሁለቱም። አንድ ነገር ልንገር፣ እንደውም ሰው ማለት ነው አንዳንድ ሰዎች ብልጥ ሰዎች በዚህ ምግብ አስመስለው ገንዘብ ሙሉም ይዘው ሊሄዱ ይችላል። እሺ ገንዘብ አካፍለን ገንዘብም ከሆነ ያስፈልገናል እኮ። አንተ ዮናስ ስነ ስርዓት ያዝ። እኔ ትጣላኛለህ። እሺ ተው በቃ። አሁን የመጣበትን ጉዳይ እናገር ተናገር። ምንድን ነው የፈለከው? ምንም ተው። ለገኒ ነግራታል። ከቀልቡ እኮ አይደለም። ምንድን ነው የምነግራት? ምንድን ነው የነገርኳት? እኔ እኮ ያልከኝ እኮ እዚህ ጠብቅ፣ ከገነት ጋር ሆናችሁ ጠብቀኝ፣ ከቻልክ ደግሞ ከቤተሰብ አንድ ሰው ጨምር አልከኝ። ዮናስ መጣ። ምንድን ነው ታዲያ? እና ቤት መልቀቅን ለመናገር ነው ወይስ ምንድን ነው? እሺ መሶብ ይዘህ እየዞርክ ዛሬ ተቃጠልኩ። በእናትህ አንድም በቁም ነገር የሚሰማኝ ሰው እንዴ? ምን ላድርግ? እኔ መሶብ አያዝ እኔ አላውቅም። ኪራይ አልከፈልክም? እስቲ አንተ ምንድን ነው ቁጭ አድርገው አላስቀምጥም። ለዚህ ስላላችሁ እናንተ ስለቀለዳችሁበት ስትሰሙ ደግሞ በኋላ እሺ። አሁን ገነትን አታበሳጫት። ስንት ስራ አለባት። አንተ እዚህ እየቀለድክ ነው እንዴ? እንደዚህ መሶብ ይዘህ የምትመጣ ከሆነ ውጪ ጠርታት አትነግረን? በጣም ትልቁም ነገር አለ። ምንድን ነው ለማትናገርበና እንዴ? በጣም ትልቁም ነገር አለ እዚህ ውስጥ ዮናስ። ምንድን ነው ታዲያ? አሳየናት። ራፍ በእናትህ አንተ እነግርሃለሁ። ዝም ብዬ ማሳየት ነገር አለ። ከዳንኤል ጋር እሱ ጓደኛ ምን ይዞ እንደመጣ አይታወቅም። አይደለም አንተ ሳሚ ስነ ስርዓት ገኒ ስነ ስርዓት አንተ ተወይና ይሸከም። ምን አገባችሁ እናንተ? መጀመሪያ ገኒ ቁጭ በይ በክብር በቃ ተቀመጭና እነግራቸዋለሁ።
ቁጭ በይለት እስኪ ምን ፈልገው ገኒ ተቀመጭ እስኪ ቁጭ ተብዬ የሚናገረኝ ወሬ ምንድን ነው? ይኸው አትቀልዱ። እኔ ቁም ነገር ነው ላወራችሁ። እየቀለድክ ያለው እኔ እብድ መሰልከኝ ሆነ ዛሬ ልሳቅ እንጂ ምን ሆነ? አውርደው። እሺ አይከብዳል። አላወርድም። የሰው ዕቃ ነው፣ የሰው መልእክት ነው። አንተ ድስትን ጨምርልህ እንዴ? ምግብ አይደለም ገኒ እዚህ ውስጥ ያለው። እሺ ምንድን ነው? ለአንቺ የተላከ ዕቃ ነው እዚህ ውስጥ ያለው። የምን ዕቃ? አዎ ለአንቺ የተላከ ዕቃ ነው። ከየት ነው የሚላክልኝ? ዞር በልበናል። እኔ እኮ እንደዚህ አይነት እንትን አለኝ። ከየት ነው የምትወጣው? ለእሷ የተላከው ምንድን ነው? እዚህ ቁም ነገር ከየት ነው የተላከው? አንተ ቆይ ተረጋጉ። ምንድን ነው የተላከው? ባልተናገር አሁን ቃል እኔ ቁጭ በይና ስሚ። እኔ መልእክቴን አድርሼ ነው እኮ። እስኪ አውርደውና ማን የላከ ተናገር። ናት ለምን ስነ ስርዓት አትይዝም? ለምን አትናገርም? ግልጹ ነው። እዚህ ላይ የምትንጠለጠሉት እናንተ አትሽከርከርብን። አቁም ነገሩን ተናገር። ምንድን ነው ሰውዬው? እውነት አድርጎበታል እንደዚህ ላይ አብዳል። አንተ ለምን አብረው ጸበል አገባም ከሱ ጋር? ምንድን ነው የምትለው? እስኪ ማን የላከው? ማን የላከላት? አብዳሃል እንዴ? ለምን ጸበል አገባም? አንተ ልቀቀኝ በእናትህ። እኔ በጣም ጤነኛ ነኝ። እኔ ይኸውልሽ ስሚኝ፣ አንተ ዝም ብለህ ስማኝ። ገኒ ሳሚ፣ ባለፈው ገኒ ዳንኤልን ማለት ነው ሽማግሌ ልካለሁ ምናምን ስትል ነበር ከአንተ ሰምቻለሁ። እና የእሱ ቤተሰቦች ሰምተው ሰምቷል። ይኸውልሽ ገነት፣ አንቺ አውቃችሁ ቢሆንም ከእሙ ጋር እሱ ግን አምርሯል ነገሮችን። እሱ ዳንኤል የራሱ ጉዳይ ነው። እኔ ምን አውቃለሁ? እናንተ አውቃችሁ ነበር ሳሚን ለማዳን። አይ አንተም ስትል ነው ታዲያ ተናገር አንተ። እና የዳንኤል ቤተሰቦች እንደምትዋደዱ አውቀዋል። በቃ ያላችሁን ነገር አውቀዋል። ያላችሁን ግንኙነት አውቀዋል። ከአንተ ጋር እንዳንጣላናገርበት በእናትህ ተላኩትን ጨርስ እስኪ ተናገርሽ ነው። እና አውቀው የእሱ ቤተሰቦች ይሄንን ለገኒ እንደ ጥሎሽ ነው። የምን ጥሎሽ? አዎ ጥሎሽ ነው እኮ። የምን ጥሎሽ? ጥሎሽ ነው። ሽማግሌ ከተላከ በኋላ ሰው እኮ ለእኔ ነው ጥሎሽ የምላከው። የጋብቻ ጥሎሽ ማለት እኮ ለእኔ የዳንኤል ቤተሰብ ናቸው የላኩት። የዳንኤል ቤተሰብ ናቸው የላኩልሽ ጥሎሽ እኮ ለእኔ ለገና። አንተ ስም ተሳስተህ እንዳይሆን ምን ይሳሳታል እኮ ለእኔ ለገና። የምን ጥሎሽ ነው? አንተ አስወጣልኝ። ይዛችሁ ውጡልኝ እናንተ ገና ያልኳችሁ ነበር። የዳንኤል ቤተሰቦች ማለት ነው ያውቃሉ እንደምትዋደዱ ምናምን። አንተ አትነግራቸውም እንዴ ለቤተሰቦቹ? ምነግራቸው አንተን እንዴት ነው የላከ ሲጀመር? እነሱ ድራማ እየሰሩበት ነው። ቀጥ ብለህ መልስልኝ ይሄንን ነገር። ጥሎሻቸውን ቀጥ ብለህ ለእነሱ ስጥ። ናቲ ጥሎሻቸው አንተ ናቲ ሲጀመር ከእነሱ ቤተሰብ ጋር መገናኘት ጀመርክ። በቃ አንተ ታስገድለናለህ። ኧረ ተው በእናትህ ተው። አንተ ይሄ ሌላ ነገር ይሆናል። ምን ይዞስ እንደመጣ እዚህ ውስጥ በምን ይታወቃል? ምን እስኪ እንፈትሸው ና ወደዚህ። አይ አንፈትሸው አይተን ነው ምን የሚወጣው። ቤቴ ውስጥ እንዳይፈታ ምንድን ነው ያለው ታዲያ? ጥሎሽ ቤተሰብ ነው ብሎ ሌላ ነገር ልኮ ነው ራሱ። አንፈትሽም ግን ይኸውልሽ ገና ዮናስ፣ ኧረ በእናትህ ሰው እያስጨርሰናል። በእናትህ ጭራሽ ምንድን ነው አይተሃል? ውስጥ ያለውን ነገር አይተሃል? እኔ አላየሁም። የሰው መልእክት እንዴት ነው የማየው? እና ጥሎሽ ምንድን ነው? አንቺ ጥሎሽ ስለ ጥሎሽ አታውቂም? እኔ ስለ ጥሎሽ አላውቅም እንዴ። ሂድና እዛ የምጥልላቸው ጣልላቸው እኮ እኔው ካላወቅህ እኮ ማየት እኮ አይታይም። እሷ አምና ከተቀበለ አልቀበልም። በእጅም አንተ ይጠቅማል። ከእኔ ጋር እንዳትጣላ አንተ ሌላ ነገር አሸክመውክ እንደሆነ ቦምብስ ቢሆን ራሱ በምን ታውቃለህ? አንተ ቢያንስ እንዳያስጨርሰን ነው ሰውዬው። ናስ እውነት ነው እንጂ የሰጡን አንከርፈ ይዘህ ቦምብ ቢሆን እሱ እውነት አንተ ናውጣ ዮናስ፣ አንተ ረፍ ሊያስፈጀን ነው ሰውዬ። እግዚአብሔር ሊያስፈጀን ነው። ሌላ ነገር አድርጎ ቢያመጣስ ዳንኤል ተብዬው ቤተሰብ አይደለም በክፉ ነገር ብቻ እኮ ከፍተን ነው ናቲ። በክፉ ነገር የእሱ ቤተሰብ የት ነው ያለው? ይኸውልሽ ገኒ፣ አሁን እዚህ ውስጥ ወርቅ ሊኖር ይችላል። እንኳን ወርቅ ለምን የፈለገ ነገር አይኖርም። አልፈልግም። ይጠቅምሻል። እኔ ኧረ አይጥቀመኝ። እኔ ብር አጣ ወርቅ አጣ ባለው መንገድ እኮ ነው የሚደረገው። ዮናስ ሲጀመር እሱ አትወደውም አውቀው ነው ሲሆን የነበረ ቤተሰቦቹ ነገር እኔ አልወደውም። በቃ ሳሚን ለማዳን የገባሁበት ነገር ነው። እኔ መቼም አልወደውም። እኩያ አይደለም ልጄ ነው። ነገር ነው ብዬ ነው ልታስገድላል እና ወርቅ ገዝተውላት እኮ ወርቅ ከሆነስ ለእሷ ቢጠቅም ከሆነ እኮ ነው ወርቅ መሆኑን አይተሃል? እሺ ና እንዳይፈታ
ቤት ውስጥ እንዳይፈታ ሂዱና እዛ ሜዳ ላይ ከፈለጉ በቃ ፍታና ወደዛ ገላ አይከፈትም። አንተ ምን ሆነ ነው ዮናስ? ምን እንደሆነ እዚህ የጋተቱ ደግሞ ቢመጣ አይከፈትም። እኔ እንድከፈት አልፈልግም። ምንነቱን ነው ገኒ። ሂዱና ከፈለጋችሁ እዛ ገደል ውስጥ ግቡና ከፈትከው ክፈተው፣ ካለበዚያ ቀጥ ብለህ በቃ አይከፈትም። እዚህ የሚቀመጥ ይሄ ወይ ውጣ። ከተከፈተ ደግሞ እሷ ትወስዳለች። ከተከፈተ ትቀበል። አይታ ነው አረጋግጠን ነው እንትን የምንለው። አለመቀበል እኮ ትችላለህ። ለማንኛውም ዮናስ ይኸውልህ የሚፈነዳም ነገር ምናምን ከሆነ እንጠንቀቅ። እኔ አላማረኝም። ወርቅ ውድ ነገር ሊኖር ይችላል። ለዛ ነው በእንደዚህ አይነት እናንተ ሞኝ ናችሁ እንዴ? እዚህ ጋር ፍታው። ራስህ ፍታው። ቦምብ ራሱ ቢሆን ሊያስጨርስ ነው እንጂ ምን አይነት ነሽ ነው ሲጀመር? አንተ ቆይ ተሞቀቦኩት ይሄ ጥሎሽ ነው ተብዬ አስታቅፎ ሲልኩ እንደ ኧረ በእናትህ ወንድ ልጅ እኮ ነው። አንተ መሶብ ያስታቅፋል እንዴ? ነገኒ ተፋታን ብዬ ስላሰብኩ ችጋራ ምግብ መስሎ ነው ሲጀመር። ምግብ መስሎ ሊበላ ቤት አትበላም? የምግብ ችግርም አይደለም። ምግብ አለ። ለዛ ነው መሶብ ስታይ ምግብ መስሎ ነው ባለ። ሁሌ በምግብ ነው የሚሸወደው። ያ ልታያነ ራስ አላይ እዛው ቆመ ከፈታ ራስ ካፍታይ መጀመሪያ ከፈት ከዛ በኋላ ነው ፈነዳም ከሆነ ራስ ላይ ይፈንዳል። ፈርታችሁ ልትሞቱ ነው እንዴ? ፈርተን ቢፈነዳብን ጂላ አይደለም። እንዳንተ መጃጃል አልፈልግም። እንዳንተ ሳከፍት ምናምን አለ። ምንድን ነው? ቆይ ምንነቱን ሳላቅ እዚህ ጋር አንተ ማለት ምንድን ነው? ከፈተው በልሽ እንዴ? ምን እረፍ። ምንድን ነው? እረፍና ዞር በል። እዛ ጋር ሂድ። ዞር በል። እዛው ስትላለህ እስቲ ቆይ ክፈተው። አንተ ዞር በል። እዛ ጋር እንትን አሁን አላይም። ለምን ይዛችሁልኝ አትወጡም? ምንድን ነው? እውነት ታልቆ ነው ከነሱ ምን ትላለህ አንተ? ምንድን ነው? አዋ እናት ያየህ አይደለ? አይኔ ያየህ አይደለ? እረፍ። ይቀመጣል። እዚህ ይቀመጣ። ታዲያ ጥሎሻ እንደ የተላከው ምን ነው እዚህ የሚቀመጠው? እና ለእኛ እንደ የተላከው እና ከተስማማችሁ እኮ በቃ ሂድ ውጣ። በቃ እዚህ መቀመጥ አለበት። እና ታዲያ ጥሎሽ ላንቺ ነው የተላከው? ኧረ ምንድን ነው? ጋኔውሽ መጀመሪያ አልፈልግም። ና ውጣ። በቃ ውጣ። አይተነዋል እኮ በጣም ተቀብለናል። አይተናል። ይሄ ጋር አይወጣም፣ ከዚህ አይወጣም። ለእኛ ነው የተላከው። ለእኛ ገነት አይወጣም። በቃ አንቺ አላየሽም ያለውን ነገር። በቃ ለእኛ ነው የተላከው። ውጣ፣ ሂድ፣ ውጣ። አስወጣ ዮናስ። ጋኔ እኮ ስላላየሽው ነው። ውጣ በቃ አደረስ። እናመሰግናለን። በቃ ለእኛ ነው የተላከው። በቃ ማስገባት አለብን። ጋኔ ሀሳብሽን ትገኛለሽ። እኔ አልፈልግም። እኔ አላየም የለውበትም። እኔ ምንም ሀሳቤን የምቀይርበት ነገር የለም። ሳሚኔ ደግሜ ነው አልፎት ገባ። አይቻልም። በቃ ገነት ይኸውልሽ ይቀመጥ። ይሄ አንቺም እንዳነክ ማንም እንዳነከው እኔ ባይኔም አላየውም። ለአንቺ ነው የተላከው እኮ። በቃ አንቺ አትዩ ይቀመጥ። በቃ ይሄ ነገር መውጣት የለበትም ከኛ ማንም መስማትም የለበትም። ለአንቺ ነው የተላከው አይደለ? የዳንኤል ቤተሰቦች ለአንቺ ነው የላኩት። ምን የተሰረቀ ነገር ነው እንዴ ውስጥ አለ? በቃ እኔ አይቼዋለሁ። በቃ እኮ ገኒ እውነቴን ነው። እኔ እንጃ ብቻ አንተ ምንድን ነው ውስጥ አለው? ዮናስ በቃ ወጣ። ዮናስ በቃ ወጣ። አዎ ውጣ እያልከኝ ነው? ከልብ ነው ሳም? ለምንድን ነው ውጣ የምትለው? ቆይ አንተ ምንድን ነው ውስጥ እኔ አይቼዋለሁ። በቃ እኔ አይቼዋለሁ። ይኸውና ሌላ ቀን እየመጣ ታያለህ። በእግዚአብሔር እንዳትቀየመኝ ዮናስ። ይህ ነገር ከኛ መውጣት የለበትም። ምንድን ነው ያለበት? ልጁን የምታባረው ከሆነ ስሚኝ። በቃ ምንድን ነው ድጋሚ አንቺም እንዳትዪው ማንም እዚህ ዮናስ እንኳን እኔ በዚህ በመስኮት ነው የምወረውረው። ለምንድን ነው የምትወረውሪው? በቃ እኔ ተቀብያለሁ አይደል? እኔ ማየት አልፈልግም። ምን የምታደርግበት ቆልፍና ቁልፉን ይዛ ሂድ። እኔ ጋር ይቀመጣል። ለማንም ዮናስ እንኳን መጥቶ ልውሰድ ለይ ምናምን ቢል ናቲም እንደዛው ለማንም እንዳትሰጪ። በቃ አንተ ሰውዬ እንትን እንዳታመጣብን እዚህ ያማዋል እንደ ጌታ ነው